ሩታ እያለቀሰች አብርሽን ስትለምን ተመልክተናል። ብዙዎችም ከዚህ በፊት እንደተሰራው ስህተት ይሄን ነገር አብርሽ ተጠንቀቅ፣ ሩታ ከልቡ አይደለም ይቅርታ የምትጠይቀው በማለት ብዙዎቻችሁ በቀናነት በመሆን አብርሽን ስታስጠነቅቁት ኮመንት ስትሰጡት ሁላችሁንም ተመልክቻለሁ። ነገሩ ግን ወዲህ ነው። የሩታ እናት ከቡታጅራ ወደ አዲስ አበባ ከ3 ቀን በፊት መጥተው ነበር። ታዲያ ከ3 ቀን በፊት መጥተው በነበረበት ቅጽበት ላይ የልጃቸው ትዳር እንዲቃና የልጃቸው ትዳር እንዲመለስ ከአብርሽ ጋር ህይወቷንም እንድትቀጥል ከባድ መልእክቶች ለሩታ እንዳደረሷትና ሩታ አሁን ላይ የእናቷን ምክርና ጸባይ ሰምታ በቀጣይ ህይወቷ ላይ ብዙ ነገሮችን ለማስተካከል ቃል ከእናቷ ጋር እንደተገባባችም ጭምር በዝርዝር መረጃው ደርሶኛል። የሩታ እናት ባሉበት ፈጣሪ አምላክ ጤናዎትን ይስጦት። አሁን ከሁሉም ሰው በላይ እርሶ ተሽለው ተገኝተዋል። እነዛማ የሩታ እኩዮች ጠበቃንን የሚሉት እነ ዳኒ እነ ሜሪ ታናሽ ወንድሟ ኖቤልማ ትዳሯን እስከ መጨረሻው እንድትበትን የልጇ አባት የሆነውን ብዙ ታሪኮች አብራ ያሳለፈችውን አብርሽ እንዲያዝንባት እንዲበሳጭባት እስከ መጨረሻው ቆርጦለት ዛሬ ድረስ ስትለምነው እንዲኮራባት አድርገዋል። እርሶ ግን ያደረጉት ትክክለኛ የትዳር ሰው መሆኖትን ህይወትን ያዩ መሆኖትን አስመስክሯል። የእውነት የሩታ እናት ባሉበት በድጋሜ ጤናዎትን ይስጦት። ሩታ እንዴት እያለቀሰች ግብግብ ብላ አብርሽን ይቅርታ እንደጠየቀች በውስጥ የደረሰኝን ዝርዝር ማስረጃዎች መረጃዎች አካፍላችኋለሁ። እንዲሁም የሩታ እናት 2 ነገር ልጃቸው ሩታን አዘዋል። ይህን 2 ነገር ካልፈጸመችም ወደፊት እኔና አንቺ በከባድ ሁኔታ ውስጥ ነው የምናልፈው ሲሉም ልጃቸውን ተናግረዋል። ይህንን በዝርዝር አስደምጣችኋለሁ። እባካችሁ ይህን ጉዳይ እኔ ማስቀድሜ ስለሰማሁ ነው ደጋግሜ የተናገርኩ የምገኘው። አብርሽና ሩታ በቅርብ ይስማማሉም ስል ነበር። ይኸው ዛሬ ሩታ እያነባች ነው አብርሽን ስትለምን የተመለከት ነው። በዝርዝር አሰማችኋለሁ። 2 ደቂቃ ብቻ ሰጥታችሁ መልእክቱን የሩታ እናት የተናገሩትን እንዲሁም ሩታ የተንገበገበችበትን ጉዳይ እንድታለቅስ ያረጋትንም ጉዳይ እንድታዳምጡ በአክብሮት ነው እምጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ የአብርሽና ሩታ ወዳጅ አድናቂ የሆናችሁ ቀደም ሲል ሩታ የተጎዳች መስሏችሁ ለሩታ ጠበቃ የሆናችሁ አሁን ደግሞ ሩታ ከማይሆን ሰው ጋር ገጥማ አብርሽን በተለያዩ ጊዜያቶች ላይ መጉዳቷንም አስታውሳችሁ ዛሬ እንኳን ይቅርታ ልትጠይቅ ስትመጣ እያለቀሰች እንኳን ተመልክታችሁ ምንም አብርሽ ቢያጠፋ ከሄርሜላ ጋር ሆኖ ራሱ ምንም ክፉ ነገር ቢያደርግ እንዲጎዳ አንፈልግም፣ አብርሽ ተጠንቀቅ፣ አሁንም ቢሆን ሩታ ሌላ ሴራን አሴራ ሊሆን ይችላልና ተጠንቀቅ እያላችሁ አሁን ደግሞ ለአብርሽ ጠበቃ በመሆን መልእክት ስታስተላልፉ የነበራችሁ የተገፋን ሰው ማየት እማትፈልጉ ሁሌም ለተገፋ ሰው ዋስ ጠበቃ እምትሆኑ ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እናንተም ልክ በተገፋችሁበት ሰዓት፣ ልክ ሰዎች መጠቀሚያ ባደረጋችሁ ሰዓት፣ ልክ ማንም አጠገባችሁ ሳይሆን ቀርቶ ሁሉም መጠቀሚያ እያረጋችሁ መጫወቻ እያረጋችሁ ብቻችሁን የቀራችሁበት ሰዓት ላይ ፈጣሪ አምላክ ለእናንተ የሚሆነውን ጠበቃ ይዘዝላችሁ። ፈጣሪ አምላክ ከህይወታችሁ አይራቅባችሁ። የእውነት ጥሩ መልእክትና ምኞቴ የሚመቸው እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ጀምር። ለቤቴም አዲስ የሆናችሁ እባካችሁ ሰብስክራይብ በማድረግ የኔም ቤተሰብ ሁኑኝ እያልኩ በአክብሮት በፍቅር ነው የምጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። ሩታ ይቅርታ ስትጠይቅ ተመልክተናል። ብዙዎቻችንም የበፊት ጊዜውንም በማስታወስ እንኳን ብዙዎቻችን አይደለም ራሱ ደጋግማ ተናግረዋለች። አብርሽ ይቅርታ ባታረግልኝ አልፈርድብህም፣ አሁን ግን የምሬን ነው። ከዚህ በፊት ያረኩት ነገር ሁሉ እንደምታስታውስ አውቃለሁ። በፊትም አውቄ ይቅርታ አርግልኝ እያልኩኝ ሸውጄ ብዙ ነገርህን አሰናክያለሁ፣ አሁን ግን የምሬን ነው እያለች ስትናገር ተመልክተናል። በስተመጨረሻ አብርሽ በጋራ የሚያስማማን የልጃችን ጉዳይ ነው፣ በጋራም የሚያገናኘን የልጃችን ጉዳይ ነው፣ እረፍዷል ብሎ ጥሏት ሄዷል። ሩታ ታዲያ ከረጅም ጊዜያቶች በኋላ ዛሬ እያለቀሰች እያነባች ተመልክተናል። ከዚህ ሁሉ ጀርባ ላይ ግን እሷ ራሷን እንድትመዝን ያደረገችው ነገር ሁሉ ስህተት መሆኑን እንድትረዳ ያደረጋት ዋነኛ ጉዳይ አለ። ይኸውም የሩታ እናት ጥብቅ መልእክት። የሩታ እናት በከባዱ ነው የተናገሩት፣ በከባዱም ነው ያስጠነቀቁት። በተለይ ልጃቸውን ሩታ በተመለከተ ሩታ ልጄ ትዳርሽ እኮ እንዲቃና አላደረግሽም፣ በዙሪያሽ የከበቡሽ ሰዎች ሁሉ ጭራሽ ከልጅሽ አባት ጋር አራርቀውሻል። እኔ አጠገብሽ በሆን ኑሮ ይሄ ሁሉ ነገር ውስጥም አትገቢም ነበረ። ልጄ እባክሽ ትዳርሽን መልሺ። ሁሉም ትዳርሽ ሲፋታ ሁሉም ወደ ራሱ ጉዳይ ነው የሚገባው። አንቺ ነሽ ብቻሽን የምትቀሪው፣ የማንም አፍ መላቀቂያ፣ የማንም አፍ መጫወቻ፣ ቡና ማጣፈጫ ሆነሽ የምትቀሪው አንቺ ነሽ። እባክሽ ልጄ ብልጡኝ፣ ትዳርሽን መልሺ። ሴት ልጅ ብልጦና ነው ባሏን የልጇን አባት የምትይዘው ብለው ነው እንግዲህ ሩታን መክረው
በደንብ ገስጸው ዛሬ አብርሽን ይቅርታ እንድትጠይቅ ያደረጓት። ከዛም አልፎ ተርፎ የሩታ እናት ሁለት መልእክቶችን ተናግረዋል። ይኸውም እንዲህ በማለት ነበረ። ሄርሜላን ብዙ ጊዜ አይቻታለሁ። ሄርሜላ እንዴት አብርሽን እንደምትይዝም ተረድቻለሁ። ሩታ ከሄርሜላ ብዙ ነገር ልትቀስሚ ግድ ይልሻል። የልጅሽን አባት ፍቅረኛሽ የነበረውን አብርሽ መመለስ፣ ወደ ህይወቱ እንዲቀጥል ማድረግ ሁሉም በእጅሽ ነው። ነገር ግን አንቺ የርሽበት ርቀት እሱን በፍቅር በትህትና ከመግዛት በላይ በተንኮል ነገሮች ሄደሽ ሁለት ጥፋት አጥፍተሻል። እኔም በወቅቱ ቡታጅራ ያለሁም ተመልክቼ እጅግ አዝኜብሻለሁ ማለት ጭምር ነው የሩታ እናት የተናገሩት። በተለይ ሁለት ጊዜ ብለው የሩታ እናት የጠቀሱት አንደኛው የልጇን አባት የሆነውን ግለሰብ እሷን እንዲያምናት ካረገች በኋላ መጠጥ እንዲጠጣም አድርጋ በነዳኒ ምክር ተነሳስታ የልጇን አባት ቪዲዮ ቀርጻ ያደረገችው ነገር እኔ በጣም የተናደድኩበት ወቅት ነው። በልጄም በጣም ያዘንኩበት ወቅት ነው። ልጄ እንደዚህ አይነት ነገር ውስጥ መግባቷ የማይሆን ምክርም ተሰምቷት እንደዚህ አይነት ስራ መስራቷ እኔ ራሱ አፍሬያለሁ ብለው እንግዲህ ለሩታም ቃል በቃል ነው የነገሯት። በመቀጠልም ደግሞ ሩታ እንግዲህ አብርሽ ይቅርታ እንዲጠይቃት አድርጋ ወደ ቤቷ ሲመለስ በሜሪና ዳኒ ክብሩን ዝቅ አርጋ ያሰደበችውም ጊዜ በጣም እንደተናደዱ ነው የሩታ እናት የተናገሩት። ታዲያ ሁለቱን ነገር በማንሳት ከእንግዲህ ሩታ ትክክለኛ ፍቅርሽን ለአብርሽ አሳይው፣ አብርሽ ጠልቶ እንደማይጠላሽ ያኔ ተመልክቼ ነበረ፣ ትልቅ እድል ሰጥቶሽ ነበረ፣ ትልቅ ቦታም ሰጥቶሽ ነበር፣ አንቺ ነሽ ያልታመንሽው። ያንን እድል በሰጠሽ ጊዜም አንቺ ነሽ የማይሆን ክፉ ሀሳብን አስበሽ የልጅሽን አባት ድጋሚ ያራቅሽው። ልጄ ብልጥ እንድትሆኚ ነው እንጂ የምፈልገው የማንም መጠቀሚያ እንድትሆኚ አልፈልግም። ይህን ጸባይ አስተካኪ። እኔ እዚሁ እንዳለው እሺ ካለ ይቅርታም የምትጠያየቁ ከሆነ ይቅር ተባብላችሁ ልጃችሁን ሉሌ በጋራ እንድታሳድጉ ያንቺም ትዳር እንዲመለስ እኔም ባለሁበት ሀገር ልጇ አሁን በሰላም እየኖረች ነው ተብሎ እንዲወራ እንዲነገር ከናንተ ጭቅጭቅ ከሰፈር ወሬም እንድላቀቅ እርጂም ብለው ነው እንግዲህ በከባዱ ሩታን እንደለመኑ በውስጥ መረጃውን መልክቶ የደረሰኝ። ይህ ነገር በውስጥ መረጃው ይድረሰኝ እንጂ ብዙዎቻችን የምናውቀው ነው። ብዙ ጊዜ አብርሽና ሩታ ሲጣሉ የሚገርመው የሩታ እናት እንደነ ዳኒ እንደነ ሜሪ ሳይድ ይዘው ለሩታ እየወገኑ አብርሽን አይናገሩም። ብዙ ጊዜ የሚሉት ምንድነው? ቀልድ አይደለም ትዳር፣ እኔ ሁለቱንም ነው የምቆጣው፣ ሁለቱንም ነው የምመክረው፣ ቃሌ ይህ ነው፣ አይለወጥም፣ አይሸረሸርም ብለው ነው ብዙ ጊዜ የሚያስተላልፉትን መልእክት ብዙዎቻችን የምናውቀው። ዛሬም የሆነው ይህ ነው። የሩታ እናት ጥሩ መልእክት አስተላልፈዋል። አሁንም ቢሆን ልጄ ሩታ ጥሩ ከሆነች ትዳሯን መመለስ ትችላለች። አዝና ከልቧም ተጸጽታ የልጇን አባትም ይቅርታ እንድትጠይቅ እፈልጋለሁ በማለታቸው ምክንያት ነው የሩታ እናት መልእክቱ ተሰምቶ ሩታን መልእክት ተቀብላ አብርሽን ስትለምን ያየ ነው። አክሽ ሩታ ይህን እድል ተጠቅመሽ የእናትሽን ምክርና ጸሎት ያለበትንም ጉዳይ ይዘሽ አብርሽ ጋር ተደጋጋሚ አድርገሽ ከለመንሹ ምናልባት የሚለወጡ ነገሮች ይኖራሉ። በሄርሜላ በዛ በኩል አፍቃሪዋ ነኝ ያለ ግለሰብም አሁን ላይ እየመጣ ነው። በቪዲዮም ተመልክተነዋል ዛሬ የተለቀቀ። ምናልባት ነገ በሰፊው እምላችሁ ነገር ይኖራል። ሄርሜላም ወደ አዲስ ህይወት ልትሄድ ትችላለች። ሩታ እመኝኝ ይህንን እድል ግን ካቃጠልሽ፣ አሁንም ግን በተንኮል እናትሽን ምክር ተቀብለሽ በዚህ በኩል ደግሞ ድጋሚ አብርሽ ወደ ህይወትሽ ሊመለስ ሲል በመጥፎ ቦታ ብናይሽ እውነት አሁን ሁሉም ያዝንብሻል። አብርሽም ከእንግዲህ የሚያገኝሽም አይመስለኝም። እባክሽ የተሰጡሽን እድሎች ላለማቃጠል ሞክሪ። ቤተሰቦችሽም እንዳያዝኑብሽ ጥሩ የተመከርሽውን ነገር ጥሩ ነገር ለመፍጠር ሞክሪ። ፈጣሪ ብሎ ብትስማሙልን ደስ ይለናል። ካልተስማማችሁ ግን ሁልጊዜ እንደምለው በሰላም በክብር ሆኖ በያላችሁበት ተከባብራችሁ ለልጃችሁ ስትሉ መኖር ግን ግድ ነውና ይህን መልእክቴን በመያዝ የዛሬውን መረጃዎችን እዚህ ላይ አበቃለሁ። ይህን ጉዳይ አስመልክቶ እናንተም ጥሩ ሀሳብ ካላችሁ ኮመንት ላይ በጨዋነት እንድታስቀምጡልኝ ከልብ በማክበር ጠይቃችኋለሁ። ጠቅለሉ ባሉ መረጃዎች ይዤ የመጣሁት ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘው። ሰላም።